ሁሌ በቃ የወሩ ኮከብ የቀኑ ኮከብ ተብዬ ሁሌ እንደተሸለምኩ አንቺ ነሽ አዎ በቃ ቆሻሻ ነሽ ትለኛለች አንቺ ቆሻሻ የኛ ቤት በቃ መግባት አይችልም ቆሻሻ ነሽ አዶናይ 100 ቪዲዮ ቻሌንጅ አስጀምሮ ነበር በቀን ውስጥ 100 ቪዲዮ አዶናይ አዎ አዶናይ የቲክቶክ አዶናይ ቲክቶክ አዶናይ ቺታር ካሰረገ እንዴ ቺታረግብኛል ለምን አብሮ በስሜት ነው ሊናገር የሚችለው እሱ ነው የምትለው እንዴ ቺታረግብኛል ይሄ ካንተ አይጥ አንቺ ማንሽ ከሌሎቹ ሴቶች በምን ትለያለሽ የዋህነኝ አሁንም ከፈለግሽ እንትን ምንድነው ማታ ተገናኝተን ራበልተን ጧት ቁርስ በልተሽ እንለያያለን በዚሁ ለፈተና ውስጥ አንቺ የምታስቢው ምንድነው የምታይሽ ምንድነው ምንም ነገር ብዬው እግዚአብሔር ምንም ነገር ብዬው በቃ ምንም ነው ማያሳፍረኝ እና ነገ ምን እንደሚፈጠር አላውቅም የተወደዳችሁ ተመልካቾች ፕሮግራማችንን ስለምትከታተሉ ከልብ እናመሰግናለን እዚህ ፕሮግራማችን ላይ እንግዳ ሆናችሁ ተገኝታችሁ የፍቅር ታሪካችሁ ልታካፍሉን ከወደዳችሁ ከስር ባለው ቁጥር ደውሉልን ይህን ፕሮግራም እየተከታተላችሁ ያላችሁ ሰብስክራይብ ያላደረጋችሁ ቤተሰቦች ሰብስክራይብ በማድረግ ቤተሰብ ልትሆኑ በአክብሮት እንጋብዛለን ዛሬ በንቁ ፖድካስት እንግዳችን ሜላት አብርሃም ነች ሜላት እንኳን ደህና መጣሽ መምህር እኮ አስተምሮ ነው የሚፈትን ጊዜ ግን ፈትኖ ነው የሚያስተምር ጊዜ ይጥላል ጊዜ ያነሳል የቱንም አይነት ኃያል ተወዳጅ ተፈላጊ ተደናቂ ብትሆንም ጊዜ የሚያበቃበት ቀን ይመጣል ሰዓት ጊዜን ያሳያል ጊዜ ደግሞ ያልፋል ያንተም ቀን ያልፋል አረ እንዲናት ዛሬ አይካንን ጠርተ እኔን ባጠራ ኖሮ ነበር ቢፈል ለሜላት ባካችሁ ለሜላት እንኳን ደህና መጣሽ እንኳን ደህና ቆየህ ጉድ ሊፈላብን ነበር አይደል አዎ አይካንን ጠርተን ዛሬ እኔ ባልመጣ አዎ ስለመጣሽ በጣም ደስ ብሎኛል እኔም ስለጋበዛችኝ ሶሻል ሚዲያ ላይ ቲክቶክ ላይ በዚህ አለባበስ በዚህ ካራክተር የምትሰሪያቸውን ስራዎች አያለሁኝ የመሸው እኮ ሁላችንም ጋር ነበር እንደመሸ የቀረው ግን አንዳንዶቻችን ጋር መጀመሪያ አስቀድሜ እስቲ አሁን እድሜ ስንት ነው አሁን እድሜ የሴት ልጅ እድሜ አይነገርም ግን እኔ እናገራለሁ በቅርቡ ነው 18 አመት ይሆናል የሞላሽ በ18 አመትሽ ሁሉ ነገር ይገባሽ አዎ በ18 አመት እስኪሞላኝ ድረስ ኢትዮጵያን አይዶል ላይ በትወና ተወዳድሬ አሸንፋለሁ አረተ አዎ ሜላት አብርሃም የክብር ዋንጫውን ትረከባለች የክብር ሰርተፍኬቱን ትረከባለች በቅርቡ በስነ ጽሁፍ በሀገር አቀፍ ሐዋሳን ወክዬ አሸንፋለሁ እንደ ኢትዮጵያ አዎ አረባካሽ በስም ይሁላ 18 አመት ከመሙላቱ በፊት ነው ጎበዝ እነዚህ ውድድሮች ካሸነፍሽ በኋላ ደግሞ ዛሬም ሌላ ፈተና ደግሞ ተጋፍጠሽ ለማሸነፍ እየታገልሽ ነው ዛሬ ተገናኘነው ስለሱ ልንሰማ ነው እስኪ ስለ ሜላት ንገሪኝ እንደዚህ ከመልበስሽ በፊት ህይወት እንዴት ነበረች የሚለው ሜላት ማለት በጣም ተስፈኛ ቶሎ ተስፋ ማትቆርጥ ልጅ ናት ማለት በብዙ ፈተናዎች ውስጥ ያደገች ናት እኔ ያደግኩት አያቴ ጋር ነው እና ልጅ እያለሁ ነው እናትና አባቴ የተለያዩት እናቴ ጋር እያለሁ 6 አመቴ ምናምን አካባቢ ነውና እንዳገለግል ለሆነች ሴትዮ ቤት በሰራተኝነት ሰጠች እና ሴትዮዋ ምግብ ቤት አላት ከዛ በጣም የማረሰው ምግብ መስተንግዶ ነውና ይዘሽ ሂጂ ብላኝ በየአይነት ተደፋብኝ ልጅ ነበርኩኝ ደግሞ ይዛን ጊዜ ከዛ ያንን ምግብ ቢዩ አንስተሽ ከሳህኑ ላይ ከመሬቱ ላይ አንስተሽ ሳህኑ ላይ አድርገሽ ቁጭ ብለሽ ቢያት ነው ያለች ቢያት አለች ከዛ አንድ ጊዜ ደግሞ ቸርች ሄደው ሲመለሱ ዘበኛ ነበር እና እኔ በረንዳ ላይ ነው መቀመጠው ቤት መግባት አልችልም ቤታቸው አያስገቡኝም ለምን
በቃ ቆሻሻ ነሽ ትለኛለች። አንቺ ቆሻሻ የኛ ቤት በቃ መግባት አይችልም ቆሻሻ ነሽ ትለኛለችና ቤታቸው አታስገባኝ ከልጆቻቸው ጋር መጠጋጋት አልችልም ኪችናቸው ነው ማድረው እና የሆነ ጊዜ እሁድ ቀን ነው እነሱ ከቸርች እስኪመለሱ ድረስ በረንዳ ላይ ቁጭ ብዬ ነበር እዛ እንደዚህ ቁጭ ብዬ ሳይሆን እንደዚህ ተኝቼ ነበር አዋት ነው ከዛ ዘበኛው መጥቶ ነካካኝ ከዛ ጨውኩኝ እንዳጋጣሚ ማለት ነው ከዛ በኋላ ከሚመለሱበት ሰዓት ደርሶ ነበር ከዛ የመጀመሪያ ልጅየዋ ናት ነበር ቀድማ የመጣችው ከዛ እንደዚህ እንደነካኝ ምናምን ስነግራት ጭራሽ ለሱ ወግና እሱ ብዙ አመትኛ ግቢ የቆየ ነው ጭራሽ እንደዚህ ያያረግም አንቺ ነሽ እንዲ ለማሳሳት እንታርጊ ሳታድጊ ያደገብሽ ምናምን ብላ ሰደበችኝ ከዛ እናትየዋ ስትመጣ ነገረቻት እንዴት ምን እንደተፈጠረ ከዛ እናቴ ተጠራችና ይዘሻት ሂጂ እቺ ለማንንም አትጠቅም ብላ እናቴ ይዛኝ ሄደች ስንት አመት ነበር ያኔ 6 አመት ከምናምን ነበርኩ በ6 አመትሽ ነው አንቺ ነሽ ሰውየውን እንደዚህ ያልሽው ይባለው ከዛ ባሩሽ ከዛ እናቴ ጋር 3 ወር ምናምን ከቆየው በኋላ ክስ ላይ ነበሩ ለአባቴ ተፈረደለት ማለት ነው ከዛ እኛ ወደ ፋዘር ጋር መጣን አባቴ አይምሮን ትንሽ አሟል እና ከጭንቀት የተነሳ አይምሮ ህመም አለበት እና ለሱ ነበረ ፍርድ ቤት የተወሰነው ግን እሱ ማሳደግ አልቻለም እንዳልኩ ከጭንቀት የተነሳ አይምሮ ህመም አለበት እና አይዞሽ ከዛ እሱ ማሳደግ ስላልቻለ አያቴ ጋር ሄድን ማለት ነው እሷ ጋር ነው ያደኩት እና በጣም የማረሳው ጊዜ ምን አለ እንጀራ ምናምን አምባሻ ምናምን ለምግብ ቤት ታከፋፍላለች አንዳንዴ እኔ ደግሞ የመንግስት ትምህርት ቤት ነበር መማረው የፈረቃ ጧትና ከሰዓት ነው የምንማረው እና የጧት ከሆንኩኝ ከሰዓት ስመጣ ምናምን ይዤላት አደርስላታለሁ እንጀራ ጋግራ አስቀምጣለች ይዛ ልትሄድ ዱካ ነገር ላይ አስቀምጣለችና የሰፈር ውሻ አለ ኃይለኛ ውሻ አለ ከግቢ ፊት ለፊት ልክ በቃ ከፈተ በሩ ውልቅ ብሎ ነው የሚወጣው ከዛ አንድ ጊዜ እኛ በር ተከፍቶ ነበር ገብቶ ግቢውን ግልብጥብጥ አድርጎት ወጣ ውሻው እንጀራውን ደፍቶ ልትይዛ ልትወጣ የነበረውን እንጀራ ከዛ ቁጭ ብላ ያለቀሰችው ለቅሶ እና የሆነ የዛን ጊዜ ተሰማኝ ስሜት ምንም ነገር በቃ ከዚህ በኋላ ምንም ነገር ወደ ኋላ ሊመልሰኝ እንደማይችል ይሄንን ቀን እንደ ዘበት እንድታወራው አረጋለሁ በይ ለራሴ ቃል ገባው በቃ በኔ ምክንያት በእኛ ምክንያት እኛን ለማሳደግ አይደል እንደዚህ ሆነች እኛን ለማሳደግ ነው አንገቷን ይደፋችሁ እኛን ለማሳደግ ነው በእሳት የተለበለበችውና በቃ ሁሌ ህልሜ እሷ ቁጭ ብላ በኔ ምክንያት ደስ እንዲላት ፈገግ እንድትል እኔም እኮ እየሞከርኩ ነው እጆቿ ሲያጥሩባት እጆቿ ላሉንላት እናቴ በለጋ እድሜ ህይወትን ለማሸነፍ ባገኘሁት ቀዳዳ ሁሉ የሞከርኩ ስለዚህ አያቴ ማሳረፍ አለብኝ ማገዝ አለብኝ በደንብ ከዛ ምን ያርክሽ መጣሽ ታዲያ አንቺ አንደኛ ቲያትር ቤት ገባሁኝ ምክንያቱም ህልሜ ነው በቃ ትልቅ ተዋናይ መሆን ነው የምፈልገውና ያንን ለማሳደግ ቲያትር ቤት ገባሁኝ ከዛ ቲያትር ቤት እየሰራሁኝ ቲያትር ቤት ሁሌ በቃ የወሩ ኮከብ የቀኑ ኮከብ ተብዬ ሁሌ እንደተሸለምኩ አንቺ አዎ እና ከዛ በኋላ ኮቻችን ውድድር አዘጋጀ አንድ ሰው አዲስ አበባ መጥቶ ውድድር እንዲወዳደር ቲያትር ውድድር አዘጋጀ ከዛ የመጀመሪያውንም ዙር አለፍኩኝ ሁለተኛውንም ዙር አለፍኩኝና ሶስተኛው ለሴቶች አንድ ወጥ ጽሁፍ ለወንዶች አንድ ወጥ ጽሁፍ ተሰጠ እሺ ከዛ አረዳድ ነው የሚጠይቀው ባለሞቅ አይኔ ውስጥ ቪክስ ከተትኩ ካራክተሯ እንዴት ምታለቅስ ያዘነች ምናምን ናት እሺ ከዛ ያኔም ልጅንም ስለነበርኩኝ ምንም ነገር ከማድረግ ወደ ኋላ አልል እሺ ቪክስ እዚህ ጋር ነው የሚደረገው ውስጥ ከተትኩበት ለማለቀስ ነው እንዴ አዎ እሺ ከዛ እንዴት ነው መስታወት ላይ እንደዚህ ዝናብ ዘንቦ ጉም ይሰራል አይደል አይኔ እንደዛ ነው በቃ
ብቻ ብሎ እንደዚህ ግን ሰርቼ ወረድኩ። ቤት እንደዚህ ይዘውኝ ነው የሄዱት ጨፍኛ አይኔን ጓደኞቼ። ከዛ ጠዋት ሐኪም ቤት ሲሄድ ዛሬ ይቆይ ቢባል አይኗ ይጠፋል፣ ብሌኗ እንዳለ ቆስሏል። ከዛ አይኔ ታሸገ። 1 ወር ከምናምን ማየት አልችልም። 1 ወር ከምናምን አይኔ ታሽጓል፣ ምንም ማየት አልችልም። ከዛ በኋላ ያንን ያረኩት እዚህ መጥቶ ለመወዳደር ነበር። ውድድሩም ቀረ። አመለጠሽ? ቀረ በቃ። ከዛ ሌሎች ውድድሮች ላይ ያስመዘገበኝ በ1 ወር ውስጥ ግን እየተሻለሽ መጣ? እየተሻለኝ መጣ። ግን እግዚአብሔር ሁሉንም ነገር የሚያደርገው ለበጎ ነው። ከዛ ውድድር መጣ ምናምን ተጠራሁኝ ወደ አዲስ አበባ ለመምጣት። በቃ ሴቱንም ወንድንም ወክላ የምትሄዱ እሷ ናት አለ። መራሄ ድነት ቅዱስ ገብርኤል ሰንበት ትምህርት ቤት አገለግላለሁና በቃ ዝም እያገለገልኩ እያለ ድንገት ተደወለና ኮች እኔ ትምህርት ቤት ሄጄ ነበር ለሷ እንደዛ አላት። ከዛ በቃ እንዴት ደስ እንዳላት ላያትሽ። ለሳቸው መጀመሪያ የተነገረው ደስ አላችሁ? በጣም ስትመጪ ምን አለሽ? መዱ አለችኝ። መዱ ነው የምትለኝ የቤት ስሜ አለኝ። መዱ ልትሄጂ እኮ ነው አለችኝ። የት? አዲስ አበባ። ከዛ ምን ላረግ ነው ያልኳት። ምን ላረግ ስላት ባለፈው ውድድር እኮ አሸነፍሽ ስትለኝ ከዛ በቃ ምን ልሁን እንዴት ደስ እንዳለኝ። ግን በሁለት ምንም ሳልዘጋጅ ነበር የሄድኩት፣ ምንም ሳያዘጋጀኝ። በጣም ነው የሚተማመንብኝ ኮቺ። ከዛ እዚህ ስመጣ ማንንም አላውቅም። ማጣሪያ ተወዳደር አዲስ አበባ መጣሽ አንቺ። የት ልታርፊ ነው? ስፖንሰር የሚያደርግሽ ምናምን ነበር? ማንም አልነበረም። የጉዟችንን የቻለው ከዛ ጓደኛ ጋር ነበር እንትን ያረፍኩት። የመጀመሪያው ማርፈው ሰው ቤት ነው። ስቆይ ስወጣ ስገባ ይሰለቻቸዋል፣ ፊት ይነሱኛል ምናምን እና የሆነ ጊዜ ምግብ ሳልበላ 2 ቀን ሆነኝ። 2 ቀን ምግብ ሳልበላ 2 ቀን። መጀመሪያ ቀን ውዬ ጠዋት ቀረጻ ወጣው። ከዛ በኋላ ማታ ገባውኝ። በላሽ ጠጣሽ ምን ሆንሽ ሚለኝ የለም። ስለዚህ የ2016 የኢትዮጵያን አይዶል የትወና ውድድር እየተወዳደርሽ ነው። እሱ ለመወዳደር ነው እዚህ የመጣሽ ያለሽው ማለት ነው? አዎ። እሺ። ብዙ ነገር አጋጥሞኛል። ከሐዋሳ ስመጣ አምሽቼ ምናምን ሲሄድ ወደ ሰፈር ሌባ መቶኛ ቃል ሌቦች። እንዴት? ይዘውኝ ከዛ 3 ናቸው። አንዱ ኪሴን ይፈትሻል። ከዛ ጎረቤት ወጣ፣ እዛ አካባቢ የነበረ ጎረቤት ወጣና አንተ አታርፍም ምናምን ሲሉት እንዲህ እጁ ላይ እንደዚህ እጃቸው ላይ ጠመጥሞ አይደል ሰንሰለት፣ እንደዚህ በሰንሰለቱ መቶኝ ሄደ። ምንም ነገር ሲያጣ ኪሴ ውስጥ ምንም ነገር አልነበረ። ምን ጋር ይመታሽ? ይሄኛውን አይኔን ማለት ነው። ወይ አይንሽ? ይሄ አይን አንቺ ራስሽ ቢክስ ተቀባሽው? አዎ። አሁን ደግሞ ሌባ በሰንሰለት መታኝ አይንሽ ነው። እሺ። ከዛ ጠዋት ስነሳ አይኔ አበጠ አይኔ። ይሄ ጫፍ ምናምን ውሃ ቋጥሮ አበጠ። ከዛ እንደተነገ ወዲያ ደግሞ ዳኞች ጋር ቀርባለሁ ውጤት ልሰማ። ከዛ ታሽጎ ነበር። ሄጄ ሐኪም ቤት መድኃኒት ተደርጎ ታሽጎ ነበር። ግን ስገባ ፈትቼው ገባ። በቃ ምክንያቱም እዛ ጋር ትኩረት የሚስብ ነገር ነው፣ ሚዲያ ነው። አንስቼው ገባሁና ግን እግዚአብሔር ሁሌ የማይጥል አምላክ ነው። ፈጣሪ ሁሌም ከተገፉትና ከተናቁት መሃል ነው። እዛ ያለው ራሱ በጣም ብዙ ነገር ነበር የሚገጥመኝ። ውድድር አንዱን ጥሎ ማለፍ ነው። የሆነ ጊዜ ከሌሊቱ 6 ሰዓት ቀረጻ ጨርሰን አንዱ ልጅ አምሽተው ነው የሚወጡት እና አንቺ ጋር ትደር አላት። ማንንም የምታውቅበት የለም ብሎ ሄደ ልጁ። እኔ ከሴት ጋር ማደር አልወድም አለች። ሴት ናት። እኔ ከሴት ጋር ማደር አልወድም አለች። ከዛ ብላኝ ከሌሊቱ 6 ሰዓት ተኩል ቀረጻ ጨረስን። ማንንም አላውቅ፣ ወዴት ይኬድ ምንም ማቆታመር የለም። ከዛ አንድ ሰው ነበረ ከዳኞቻችን አንዱ ነገረው የት እንደሚሄድ። ሸኘኝና ወረደ። ሸኝቶኝ ወርዶ ሸኘኝ። ከዛ ተመለሰ እሱ። ቀጥታ እኔ ወደ ሰፈር ለመግባት እንትን ስል አካባቢው ጫካ ነበረ፣ ወደ ፈረንሳይ ምናምን። ጅብ ፊት ለፊት ከጅብ ጋር ተገጣጠመ። ከዛ ፊት ለፊት ኪዳነ ምሕረት ቤተክርስቲያን አለች። መቤቴ ነርኩት ውስጤን ታውቂያለሽ፣ ኪዳነ ምሕረት መብርሃን አላማዬን በቃ ታውቂያለሽ። ሁሌ በቃ ምነግራት ለሷ ነው።
ፊት ለፊት ኪዳነ ምህረት ቤተክርስቲያን አለ። እንዲህ የሚከፋኝን ነገር በቃ ምንድነው እንዲህ ብዬ የምነግረው ሰው የለም። ኮች እንኳን እንደዚህ ገጠመኝ ምናምን ካልኩት ተመለሽ በቃ ነው የሚለው። ላያቴ ደግሞ በነግራት ሌላ ጭንቀት ነው የሚፈጥረው እና በቃ ውስጤን ታውቃለች መብርሃን። እኔ ሁሌ በቃ እኔ ጠርቻት አፍሬ አላውቅም ኪዳነ ምህረት ነው መብርሃን አልኳት። እንደው የመጣሁበትን ነገር ታውቂያለሽ። ለዘይት እንኳን በእምነት ያጌጥኩበት የመጣሁበትን ነገር ታውቂያለሽ። ውስጥ ህልም አለኝ እና አንቺ እንደምታስኪልኝ አውቃለሁ። እባክሽ ዛሬን አልኳት። አጅ ሁሉ እያየሁት ገባ ወደ ጫካ። ነፍሴን ይዤ እየሮጥኩ ሄድኩኝና በረሳንኳኳ ግሪ የሰው ግቢ ነው። ከዛ ሰዎቹ ብዙ ጊዜ ነው የቆየሁባቸው ይሰለቻሉ ምናምን እና ከዛ ያንኳኳው ያለ ስልክ ያያቴን ስልክን ይዤ መጣሁት። ባትሪ ያስቸግራል። እሱን ክፈት ዝጋ እያልኩ ከሱ ጋር እንትን እያልኩ አንኳኳለሁ። ከዛ እንዲህ ፊት ለፊት ላይ ሌሎች ጅቦች የሞተ ነገር ይብሉ ምን አላውቅም የተሰበሰቡ ጅቦች ነው። ከዛ አንቺ የሰው ቤት አይደል እንዴ? ስልኩ ከፈተና በእናትሽ በረደኝ ያለው ትላታለሁ። የሰው ቤት አይደል እንዴ? ስርዓት የለሽም አለች። ግን ከፈተችልኝ። ባትከፍት ኖሮ አስበው ዛሬ ካንተ ጋር ቁጭ ብዬ ትላንት እንዲህ ነበር ብዬ አልሐራም ነበር። በጣም ብዙ ነገር ገጥሞኛል። ግን እግዚአብሔር ያሳልፋል የማይታለፉ የሚመስሉ ቀናቶች። መጣሽ ሐዋሳ ነበር የምትኖሪው። ህልም አለሽ፣ መወዳደር ትፈልጊያለሽ። ከዛ መጥቶ መድረክ ላይ ቆሞ መወዳደር ምን ይመስል ነበር? በጣም የምታውቂያቸው ዳኞች ምናምን ናቸውና እስኪ ስለሱ ንገሪኝ። ውድድሩ የት ነበረ? ዳኞቹ እነማን ነበሩ? ዳኞቹ ትልልቅ ዳኞች ናቸው። በቃ በቲቪ ማያቸው ድሪም ማረገው በቃ ቦታ ነው ማለት እኔ እንዲህ ሚዲያ ላይ ያለ ሰው እንዲህ የሚታይ አይመስለኝም። በቃ መጨብጠው ምናምን አይመስለኝም ነበር። እንዲህ ማያቸው ምናምን ሰው ራሱ አይመስለኝም ነበር። በቃ ይላል አይደል በጣም ከመውደድ የተነሳ ነው። ግን እያየኋቸው ምናምን ስመጣ በደንብ ድሪሜን በደንብ እንዳሰፋ ዛሬ እዚህ ጋር ኮንኩኝ ነገ ደግሞ የተሻለ ቦታ ላይ ሆናለሁ የሚለውን ነገር በደንብ እንዳስባል እና ሲሄድ ዳኞቹ የመጀመሪያ ዙር ላይ ሲጠሩ በቃ ወይኔ ልብ ምቴ። ከዛ በዛውም ልክ ደግሞ ሞራል ተሰማኝ። በቃ በትልልቅ ዳኞች ፊት መዳኘት እዛ መድረክ ላይ መቅረብ ለኔ በጣም ትልቅ ነገር ነው። እነማን ነበሩ ዳኞች? እና አርቲስት ሰራዊት ፍቅሬ። ሜላት በጣም አሪፍ ነው። መልካም እድል እመኝልሻለሁ። 9000 ሰጥቼሻለሁ። እኔ ፕሮፌሰር ነብዩ ባዬ። ሁሌ እንደምልሽ አንቺ የመጪዎቹ ዘመናት ኮከብ ነሽ። ሰርጸ ፍሬ ስባት። የተሰጦች ደረጃ ፍላጎትሽና በጣም ለዚህ ጥበብ የተፈጠርሽ ሰው መሆንሽን ምንም የሚያጠያይቅ ነገር አይደለም። ዝናሽ ወላና። ምንም ማሸነፍ አለማሸነፍ ሳይሆን ሰው ማብቃት ለሰው ምሳሌ መሆንን በራሱ እሱ ማሸነፍ ስለሆነ ከውድድሩ ከመጀመሪያው እስከ መጨረሻው ዙር በከፍተኛ ነጥብ ነው የጨረስኩት እና መድረክ ላይ እንደዚህ አይነት ውጤት እያመጣሽ ማታ ደግሞ ከዩ ገግፍ ያለ አዎ አለመብላትም አለ አለመብላት አለ ማለት ከዛ ቤት ታድሪያለሽ ባዶልሽን ትያለሽ። አዎ ከዛ በቃ እንዴት ነው አንዳንዴ በአየር መሄድ ነው የሚመስለኝ። በበላም ባልበላም ምንም አይመስለኝም። ተለማመድሽው? በደንብ ነው የለመድኩት። በጣም በቃ ትወናን እንዳታቆሚ ነው ያለው። በጣም ከመቼም ከማረሳው አስተያየቶች ውስጥ ትወና እንዳታቆሚ። ማን? ነብዩ ባዬ። ትወናን እንዳታቆሚ ትልቅ ቦታ ያደርስሻል። አንቺ የመጪዎቹ ኮከብ ነሽ። በቃ ይሄ መቼም ሁሌም ተስፋ ልቆርጥ ስል ጭንቅላቴ ውስጥ የሚያቃጭል ድምጽ ተቀበኝ አክብሮቴን ማለት በጣም ጎበዝ ተዋናይ ትሆኛለሽ ወደፊት። አንቺ የመጪዎቹ ኮከብ ነሽ በቃ ሲለኝ ውስጤ ውስጥ አለ እንዴት መሆነው ነገር አለ። ምለፋው ምራበው ምጠማው ምገፋው ነገር አለና እንደዛ ሚለኝ ድምጽ ሁሌ ተስፋ እንዳልቆርጥ ያደርገኝ። የፋይናል ውድድር ነበር እሱ? አዎ ከዛ ላይ ነበረ ተጠራን፣ ተደረደርን። ከዛ 4ኛ ተጠራ፣ 3 ተጠራ፣ 2 እና 1 ፊት ለፊት ሄድን። ከዛ ያቺ አብራኝ ያለችው ልጅ ቮት በጣም አላት። ከዛ በቃ እጄ እንደዚህ አድርጌ እየጸለይኩ ነበር።
ከዛ አንደኛ የወጣችው ሜላት አብርሃም ስትል ወይ በጣም ነው ደስ ያለኝ። አንደኛ በመሆን በተውኔቱ ስሟ የሚጠቀሰው ተዋናይ ሜላት አብርሃም። ሜላት አብርሃም የኢትዮጵያ 2016 ዓመተ ምህረት የኢትዮጵያን አይዶል የትወና ውድድር አሸናፊዎች። አዎ በስም እንደዚህ ታገልሽ? አዎ አሸናፊኩኝ። ከዛ ወደ ሐዋሳ ሲሄድ መኪና ታፍቶ በቅጥቅጥ ነው የሄድኩት። በፕሌን ትመጣለች ብሎ ሲጠብቁ ነው በቅጥቅጥ ነው የሄድኩት። ለዛው መጨረሻ ላይ ተቀምጬ ባንጨሽ ይዘሽ? አዎ ጎማ እያነጠረኝ በቅጥቅጥ ሄድኩ። ጓደኞቼ ምናምን በሞተር ምናምን በቃ አዎ ታጅበሽ? አዎ በሞተር። አንቺ በቅጥቅጥ ነው የመጣሽው? አዎ በቅጥቅጥ መጣው። ከዛ ፈቱት ምናምን ሻንጣዬን ፈቱትና ዋንጫውን አወጣት። እሺ። እና ከዛ ከተማዋን ቀወጣት። ከዛ በኋላ በቃ ሄድን ከልጆች ጋር ምናምን በደንብ አከበርን። አያትሽ ምን አሉ ስታገኛቸው? እኔ ሲሄድ እዚህ ጋር የቀራት ጥርስ ነበረ። ስመጣ ወልቋል ጥርሷ። ከዛ በቃ በደንብ እንደ ለሳቅ መደቂያ ምናምን ትለኛለች። ከዛ በቃ እንዴት ደስ እንዳላት መሬት በቃ በደስታ ብዛት መሬቱን ስትሳለም ምናምን በቃ እንትን ይሁንኩላት በቃ እንዴት ደስ እንዳለኝ የዛን ቀን እሷ ፈገግ ብላ ፈላይች። ምክንያቱም በእኔ ምክንያት ብዙ ነገር ሆናለች። ደግሞ እኔ ነኝ እዛም ሞክራለሁ፣ እዛም ሄዳለሁ በቃ ከዛ ደግሞ አትችይም እባላለሁ አንዳንዴ። ችለሽላት መጣሽ ነው እንዴ? በደምብ በጣም አሪፍ። ያንን አሸነፍሽ። ከዛ ደግሞ አንቺ ግን የምትፈልጊው ደግሞ ትልቅ ተዋናይ መሆን ነው። አዎ። እሱ ጉዞ እንደቀጠለ ከዛ ታዲያ ምን ማድረግ ጀመርሽ ካሸነፍሽ በኋላ? ከዛ በኋላ የተሸለምኩት ብር ማህበር ወክዬ ሄድኩት ለማህበሩ። ከዛ ኮችም ደግሞ ሲያግዘኝ ስለነበር ለኮቹ ብር ወስነው መጡ። ማለት ለማህበሩ እንደዚህ ብር ለኮቹ ተብሎ ተወሰነ። ከዛ ደግሞ ላረፍኩበት ለጓደኛዬም ብር ተሰጥቷል። እዚህ አዲስ አበባ ተሻረፍሽበት? አዎ። እንደምትከፊ ብታቂማ ያንኳኳሽ ነበር መገቢው በጊዜ። አዎ። ስንት ብር ነበር የተሸለምሽው? 200,000 ብር ለማህበሩ ሰጠሽ። ከዛ ላይ ለኩሽም ስላገዘ ሰጠሽ። እነሱ አግዘዋል አይደል? አስተዋጽኦ አድርገዋል። ከዛ ደግሞ አድርሽ የተባለበት ቤት ከፈልሽ። ከዛ ስንት ብር ቀረሽ? 90 ምናምን ሺህ ብር ቀረኝ። እሺ። ከዛ በኋላ በመሐከሉ ማዘር ታመመች። ለሷም የተወሰነ ወጣ። ከዛ በኋላ ደግሞ ማረግ ያለብኝ ነገሮች አሉ። ሶሻል ሚዲያ ላይ ምናምን ለመስራት ስልክ ገዛው። ግን በመጠኑ አቅሜን ያማከለ ነገር ነው የገዛውበት ስልክ። ከዛ ምን ይሉኛል እንደው አንዳንድ ጓደኞቼ ሜላት አይዶልም ተወዳደርሽ ምትለብሽው ልብስ ይሄ ነው፣ ተወዳደርሽ ማሸነፍሽ ምትለብሽው ልብስ ይሄ ነው አለኝ አንድ አብሮ የሚሰራ ጓደኛችን። አልቀየርሽውም? አዎ። ከዛ ለላያት መጥቼ ነው ስቅስቅ ብያልቅሽ እንደዚህ ያለኝ እኮ አልኳት። ከዛ ምን አለችኝ? ጨርቅ ያልቃል፣ ልብስ ያልቃል። እኔ አሁን ከዚህ የተረፈሽን ባስቀምጥልሽ ለሆነ ጊዜ ይሆንሻል። የሆነ ጊዜ ላይ አዲስ አበባ ነይ ስራ ስሪ ብትባይ ማንም ዘመድ የለም፣ ያልጋ ቢባል የትራንስፖርት ቢባል እኔ ምንም የለኝም። ይሄንን ነው እንትመልሽ። ስለዚህ ለሚያልፍ ውሃ አደረገኝ ደሃ እንዳትይ ትለኛለች። ከዛ እሺ ትቀመጥልሽ ብሯ ነው። አዎ የቀረችሽ ትቀመጥልሽ። ስለዚህ አንቺ ከመወዳደርሽ በፊት የምትኖሪው ኑሮ የቀጠልሽው ምንም አልለወጥሽም? ምንም ከሞባይል ውጪ። እሺ። ከዛ ቲያትሮችን ግን በደንብ እሰራለሁ፣ መድረኮችን ምናምን በደንብ ለመስራት እሞክራለሁ። ከዛ በኋላ ነው ከአመታት በኋላ አንድ ሰው ነበረ፣ ስሙን መጥቀስ አልፈልግም። በቃ ያለኝን ተስጦ ያውቃል ምናምን በደንብ ነው የሚያበረታታኝ እና የተሻለ ቦታ ላይ ስትሆኝ የተሻለ ነገር ታገኛለሽ፣ እዛ ትመጫለሽ፣ እኔ ጋር ትሆኛለሽ ብሎ ቃል ገባልኝ። ክላስሽን ጨርሻለኝ። ክላሴን ጨረስኩኝ። የማይደርስ ቀን የለም፣ ደረሰ። ከዛ እዚህ ስመጣ ስልኩ አይሰራም ሰውዬው። መጥቼ አዲስ አበባ ከዛ አንድ ጓደኛ አለን አማን የሚባል ልጅ ደወልኩለትና
ነገርኩት። ከዛ ለጓደኛው ደውሎላት ከዛ እሷ መታ ወሰደች። ከዛ በቻልኩት አቅም በቃ ወደ ኋላ አላለመመለስ ብዙ ነገር ሞክራለሁ። ከዛ ማቃቸው ጓደኞቼ እዚህ ያሉ አርት ላይ የሚሰሩ በጠቅላላ እንደመጣው ነገርኳቸው። ግኖር ገጩኝ። እንዴት ኢግኖር ማለት? ቆይ ስትደውይ አንድ አግኝቶሽ ሁለተኛ ማግኘት ያፈልጉም ነው ያዩሽና ሁኔታውን አይተው ነው? በቃ ሁኔታዬን ያያሉ ወይ እነሱ እንደሚያገኙት ሴቶች ለብሻ አይደለም መጣው ያ ነገር አለ። ከዛ ወይ በጊዜ ልግባ ነው ያ ነገር አለ። አብርሻታመሽም ነው አላመሽም እደሪ አኔ አላድርም የት አምሽተሽ እንደዚህ ምግብ ከተበላ በኋላ መክፈል አልችልም። አልበላምም ደግሞ እኔ ምክንያቱም ማገሜን አውቀዋለሁ። አልበላም እና ከዛ ጊዜ ይራበኝ በቃ በልቻለሁ እንጠግቤያለሁ ነው የምለው። ጠግቤያለሁ ኧረ በልቻለሁ። ብሩ ያለው አያትሽ ጋር ነው? ምክንያቱም እሷ ግን አቆጥባ የምትሰጠኝ። ስለዚህ ትንሽ ይልኩልሻል በየወሩ? አዎ። እሷን ለምን እንደምትጠቀሚያት? ታክሲ ከዛ አንዳንዴ ደግሞ ሰው ቤት ስታርፍ ደግሞ ዝም አትልም መቼስ። ከዛ ስገባ እኔ ሁሌ ከሷ ምግብ ብቻ እንትን አልልም የምትገዛው ይዤ እገባለሁ። አንዳንዴ ምግብ ምስትበት ሰዓት ይኖራል። ምስትበት ማለት ቁርስ ከበላው ምሳ እራት አልበላም ተኛለሁ። ምሳ ከበላው ወይ ራቴን ምናምን አልበላም። ምን ነገሮች ሞከርሽ የሚለው ማወቅ ፈለኩ። አሁን ከዛ ውጪ ቲያትር ቤቶች አሉ፣ ትላልቅ ፊልም ተቋማት አሉ፣ ትላልቅ አርቲስቶች ታዋቂ ሰዎች ይኖራሉ። እነሱን ለማግኘት ሞከርሽ ወይ የሚለውን ብሰማ ደስ ይለኛል። በደንብ ሞክሬያለሁ። ሄጃለሁ እንደዚህ ማስታወቂያ የሚያሰሩ ሰዎች ጋር ምናምን በደንብ እንትን ለማለት ማቃችሁ በተቻለኝ አቅም ኔትወርኪን ለማስፋፋት ነው የሞከርኩት። ግን አንዳንዴ ነገሮች ጥምም ይላሉ እና በጣም ማረሰው ደግሞ አንድ ሰው ነው፣ ትልቅ ሰው ነው፣ ስታንዳርዱ በጣም ትልቅ ነው እና ደወልኩለት፣ አናገርኩት። ታውቂው ሰው ነው? ስልኩን ከታመጣሽ? ከዚህ በፊት የሆኑ ስልጣኖች ላይ አግኝቼዋለሁ። ከዛ ደወልኩለት፣ እስቲ ፊዚካልሽን ላይ ነይ አለኝ። ምን ብለሽ ደወልሽለት አንቺ? መስራት እፈልጋለሁ፣ አዲስ አበባ መጥቻለሁ። ሐዋሳ እንደሆንኩ ነው የሚያውቀው። አዲስ አበባ መጥቻለሁ እና መስራት እፈልጋለሁ እና ብታሰራኝ ደስ ይለኛል። በቃ ፍላጎቱ አለኝ፣ ፍቅሩ አለኝ። በቃ በደንብ መስራት እፈልጋለሁ አልኩኝ። ችግር የለውም ትሰሪያለሽ፣ ግን ፊዚካልሽን ሌው ነይ አለኝ። ከዛ እኔ ቦታውን አላውቀውም፣ ነገረኝ። የነገረኝ ቦታ ሄድኩኝ። ከዛ እንዲህ እንትን ፓርኪንጎች አሉ። ከዛ እኔ አፓርታማ ይሁን ምን ይሁን አላውቅም፣ ግን በቃ የሆነ ሰው ሌቭል ሰተኸው ከዛ ያ ሌቭል ላይ ነው የምጠብቀው ያን ሰው። ከዛ ለካ አፓርታማ ነው ቤቱ። ከዛ እኔ ቢሮ መስሎኛል። ከዛ አገኘሁት። አንቺ አፓርታማ ላይ ያለ እንደ ቢሮ መስሎሽ? በፓርኪንግ አለ ምናምን የሚወጡ ሰዎች ሱፍ ያደረጉ ሰዎች በቃ መስሪያ ቤት ነው መሰለኝ። አላውቅም እኔ የሚኖርበት አፓርታማ ይሁን ምን ይሁን አላውቅም፣ ብቻ ይመስለኝ ወይ ቢሮ። ምክንያቱም ያ ሰውዬ ትልቅ ሰው ነው፣ በጣም ሪስፔክት የምሰጠው ሰው ነው፣ በእድሜም በምንም ነገር በጣም ትልቅ ሰው ነው። ከዛ በኋላ ቤቱ ሄድኩኝ። ከዛ እንዴት ነሽ ምናምን ብሎኝ ነይ ሲለኝ በቃ ቢሮ ምናምን መስሎኝ ስገባ ጫት አለ ምናምን። ጫት አለ? ደነገጥኩኝ። ቁጭ በይ ምናምን አለኝ። ቁጭ አልኩ። ከዛ ብቻውን ሰዎች አሉ? ብቻውን። ከዛ ትቶ ነው ለካ የመጣው እኔን ሊቀበል። ከዛ መቃም ጀመረ። ከዛ አይ ጥሩ ነሽ፣ ፊዚካልሽ ምናምን ጥሩ ነው፣ እስኪ ጃኬትሽን አውልቂው አለኝ። ጃኬትሽን አውልቂው አለኝ። ከዛ አይ ከውስጥ ያደረኩት ፓካውት ነው አልኩት። ከዛ ኦኬ ነው ምናምን፣ አይ ጥሩ ነሽ፣ እስቲ ብድግ በይ ምናምን፣ ዞር በይ ምናምን። ከዛ መርቃና ውስጥ ያለ ሰው ምንም ነገር አያስብም፣ አትፍሪ ምናምን አለኝ። ከዛ ኧረ ችግር የለውም ምናምን። ከዛ ዞር ስል የልጆቹ ፎቶዎች አሉ፣ የሚስቱ ፎቶ አለ። ከዛ ለትንሽ ደቂቃ እዛ ጋር ተኩሬ እያየሁ ነበረ። ልጆቼ ናቸው ምናምን፣ ውጭ ሀገር ነው ያሉት ሁሉም ዘመዶቹ። ከዛ ዞር ስል የመብርሃን ስላድናለች። እኔ እንደው አልተዋትም በቃ ሁሌ እንዳስቸገር ወይኔ መብርሃን እንደለመድኩት በቃ ዛሬ ነው ጭኝ ያልኳት። ከዛ ዋይፋይ እንትን ኮኔክት ላድርግልሽና ጽሁፎች ልላክልሽ ምናምን አለኝ። ስካን አድርጊ አለኝ። ነይና ስካን አድርጊ አለኝ። እንዴ የተቀመጥንበት ተራርቀን የተቀመጥ እሺ ቢዚ አገላብጦ ነው ያየኝ።
ከዛ ቦርጫ ወጣሽ ቦርጭ እንዳታወጪ አይ በጣም ደግሞ አብበሻል ምናምን አለ አደነገጥኩኝና እዛው እስካን አርጌ እንዲ ወደ መቀመጥበት እስከመለስ ቶሎ ብዬ ቲጂ የምትባል ልጅ አለች ሁሌ የምትመክረኝ በቃ እንደ እህት ሐዋሳ ነው ያለችው ከዛ ለሷ ቁልፍ አምጪ ቤት ቁልፍ አንጪ ብለሽ ደውይልኝ ቶሎ ብለሽ ብዬ ቴክስት አረኩላት ከዛ በኋላ ቁጭ አልኩኝ እሷ ትንሽ ቆይታን ይደወለችልኝ ከዛ ተቁነጠነጥኩ እዛ ጫማሽን አውልቂው ምናምን በቃ እንደዛ ይለኛል ከዛ እንትን አላልኩም አውቂ ባልሰማ ማለት ነው ከዛ ይሄኛው ጽሁፍ እንደዚህ ነው እንዴ ይሄ ጽሁፍ እንደዚህ ነው እንዴ ለያከልኝን ጽሁፍ ማለት ነው የላከልኝ ጽሁፍ አክቲንግ ነው ዝም ብሎ ይሄ የእንትን ጽሁፍ ይሄ ምን የተውኔት ጽሁፍ የለም ከዚህ በፊት እንደ ኦቴሎ ምናምን እንደዛ አይነት ጽሁፎች ማለት ነው ከዛ ዝም ብሎ ትኩር ብሎ ያኛል እዚህ ጋር ተቀመጭ ምናምን ይለኛል እስቲ ጃኬቱን አውልቂ በደንብ እንዳይሽኮ ነው ዞር በይ ጫማሽንም አውልቂ ከዛ መሀል ላይ ልጅቷ ደወለችልኝ እሺ ይዤልሽ መጣለው ቁልፉን ምናምን ብዬ ትቴጂ ነው ምናምን አለ ከዛ ልሸኝሽ አትሁኝም እዚህ ምናምን ሲለኝ አይ ልሂድ ቁልፏን ይዤባት የመጣሁት ብዬ ቶሎ ብዬ ወጣሁ ከዛ በኋላ ያን ሰውዬ ከዛ ከባድ ነው ግን አንዳንዴ የሆነ ነገር የምትፈልገውን ነገር ለማግኘት የሚካሄድ ጉዞ ከባድ ነው የሚገርም ነው ስለዚህ እንደዚህ በግል ሄዶ መጠየቅ እያስፈራሽ ነው የሚለው ማለት ነው በደንብ ከዛ በኋላ ሌላ ሰው እንኳን እንትን ቢለኝ በጣም እፈራለሁ ከዛ አንዱ ሰውዬ ምሽት ላይ ቀጠረኝ እንዲ መስራት እንደምፈልግ ምናምን ነገርኩት በሰው ነው ያወቅኩት እሱን ደግሞ ከዛ በኋላ እሺ እንደዚህ ቀን ነው ያለኝ ከዛ እሺ ብዬ እንትን አልኩኝ ሰዓቱን ንገረኝ አልኩት ከዛ የት እንድንገናኝ ትፈልጊያለሽ አለኝ ከዛ እኔ ምን አውቃለሁ ወይ ለስራ የሚመች ቦታ ነው ወይ ቲያትር ወይ የምታሰለጥንበት ወይ ደግሞ ሰው ያለበት ካፌ ምናምን አልኩት በስልክ ማለት ነው ከዛ በኋላ ሄድኩኝ የት ነው ያለሽ ወደ ፍየል ቤት ካፌ ማለት ነው ከዛ ሲሄድ አልመጣም የለም ከዛ በኋላ በቃ ሲመሽ እኔ ተመለስኩኝ ከዛ ከተመለስኩ በኋላ ቴሌግራም ላይ ሙልጭ አድርጎ ሰደበኝ እንዴት አንቺ ማንሽ ከሌሎቹ ሴቶች በምን ትለያለሽ ማንሽ ከሌሎቹ ሴቶች በምን ትለያለሽ እና መስራት እስከፈለግሽ ድረስ ይሄ ቦታ አይመቸኝም ማለት አልነበረብሽም አሁንም ከፈለግሽ እኔ የዋህ ነኝ አሁንም ከፈለግሽ እንትን ምንድነው ማታ ተገናኝተን ራት በልተን ጧት ቁርስ በልተሽ እንለያያለን በግልጽ አዎ አሁንም እድሉ አለሽ ከፈለግሽ ማታ ራት እንበላለን ጧት ቁርስ በልተን እንለያያለን ይሄንን ከፈለግሽ ደውይ ካልሆነ እንዳትደውይ የሚያሳፍር የሚያሳዝንም የሚያሳፍርም በጣም ከዛ እኔም አልደወልኩም በቻልኩት አቅም ሶሻል ሚዲያውን በቃ አሁን ሰዓቱ የሶሻል ሚዲያ ስለሆነ በራሴ መታገል ጀመርኩ ትክክል ከዛ የሆነ ልጅ አስተዋወቁኝ ከዛ አሪፍ ልጅ ነው መስራት በጣም መስራት ይፈልጋል ምናምን ምን እንደሚሰራው ቲያትር ድራማ ምናምን ቲክቶከር ነው ከዛ አስተዋወቁኝ ከዛ በኋላ ንግስ የዋዛኔ ያስኩት ልጁን እንስራ ከዛ በቃ እንደዛ ስለው እሺ ይለኛል ከዛ የሆነ ጊዜ በቃ እሺ የተባለ አይሰራም በቃ ሄዳለው ነገር አይሰራም ሄዳለው በቃ ወይ ጉሩሩ ምን እሱ እንዲሰራ ነው አብረን እንድንሰራ እንዲቀርጹኝ ነው እኔ ስልክ የለኝም ምናምን ከዛ እነሱ ደግሞ የተሻለ ስልክ አላቸው ደግሞ የተሻለ ነገር ላይ ናቸው ለዛ በቃ አለ አይደል እንስራ ነው የምላቸው እሺ ከዛ እሺ ዛሬ ሳይው ጊዜው ይሄዳል እኔም ተስፋ አልቆርጥም እሺ ነገ በቃ ደግሞ የሰው ልጅ በቃ ላትኖር አለው አትበለው ተስፋ የሰው ልጅ ግድል ነው የሚያደርገው ከዛ ባይ ስሪ ሚለኝል ባይ እንስራ ሚለኝል ሁሉም በቃ ልጠቀምሽ የሆነ ቦታ ግቢልኝ እንደዚህ ነው የሚሉኝ ከዛ መጨረሻ ላይ እንስራ ነው የምትለው ተብዬ በቃ ተጣሉኝ ሌሎቹ ልጆች
ስልክ አይደውሉልኝም፣ የት እንደሚገናኙ አይነግሩኝም ምናምን። ከዛ በቻልኩት አማራጭ ሌላ ነገር ለመጀመር አሰብኩኝ እና ከዛ ቲክቶክን አካውንት ከከፈትኩ በኋላ በቃ በራሴ ኮንተንት ጀመርኩኝ። ግን ከዛ በፊት በጣም በቃ ማረሳው ነገር አሁንም ስልኬ ላይ ያለ አዶናይ 100 ቪዲዮ ቻሌንጅ አስጀምሮ ነበር። በቀን ውስጥ 100 ቪዲዮ አዶናይ አዎ አዶናይ የቲክቶክ አዶናይ ቲክቶክ አዶናይ እሺ 100 ቪዲዮ ቻሌንጅ አስጀምሮ ነበር። እኔ ደግሞ ያገኘሁትን ነገር ነው የምሞክረው። ከዛ እንጀራ ከምገዛበት ከሁሉም ነገር ሳልበላ በቃ ቀን ሙሉ ቪዲዮ ስሰራ ውላለሁ። ከዛ እየታየ መጣ። ስንት ለቀቅሽ? 100 በቀን ውስጥ? አዎ። ኧረ ዝም በይ። እውነት ጎበዝ። አዶናይ ሰምቷል ይሄን ጉዳይ? አልሰማም። ኧረ መስማት አለበት። 100 ለቀቁ ብለህ ይኸው 100 ስትለቅ ሳትበላ። እሺ ከዛ በቃ ምግብ ሳልበላ ምናምን ከእንጀራ ከምገዛበት ምናምን ዳታው ደግሞ የፈጠነ ቶሎ ነው የሚያልቀው። ከዛ ለዛ ቢ አንሊሚትድ ሞላና ቀኑ ሙሉ በቃ እንዲህ ሌሊቱ እንደዚህ ያየሁት የነጋበት ቀን አለ እየሰራው። 100 ሞላልሽ? ይሄ 100 1 2 3 4 100 ቪዲዮ አንድ ቀን ለቀቅኩኝ። ከዛ በኋላ እየታየ ምናምን 1000 ፎሎወር ገባው። ከዛ በኋላ እንዲማቃቸው ሰዎች ምናምን ላይቭ ግቢ ምናምን ላይቭ ጌም ተጫውቻለሁ። በዚህ ፊቴ ላይቭ ገብቼ ላይቭ ተዘጋ። ለምን አይሆንም? የኛው ፊትሽ ቤቢ ፌስ ነው እና ላይቭ ደግሞ እድሜ ገምታል አሉ። ከዛ እንደዛ ሆኜ ሳልበላ ሳልጠጣ ቀኑን ሙሉ የዋልኩበት ገደል ገባ። እንዴት? በቃ ባን አለ አካውንቴ። ከዛ ደግሞ እንደ ጠዋት ደግሞ አዶናይ ጽፎልኝ ነበረ። የአካውንቴ ስም ሜሉ ነበረ። ፎን ነምበርሽን ላኪና እንትኔ ላይ አዳረግሻለሁ፣ ኮርሴ ላይ አዳረግሻለሁ ባለኝ በማታ ላይቭ ተዘጋ። ኮርሱ ላይ አድ ላይ ያረጋኝ ማለት ነው። እሺ ላይቭ ተዘጋ። ቤት በኩል አገኝ እንቅልፌን ያጣውለት የተራብኩለት ሁሉም ነገር ገደል ገባ። ከዛ እኔ እንግዲህ ሞትን ቢነኝ ተስፋ አልቆርጥም። ሸርፈተና በቃ አዎ። ምን ተሰማሽ? ስቅስቅ ብዬ ነው ያለቀስኩት። ስቅስቅ ብዬ በቃ ባዶ ቤት ነበር። ከዛ ደግሞ እንዳጋጣሚ እዛ ከልጅቷ ከምትቀበለችኝ ቤት ጎን ክፍል ተለቆ ነበር። ማዘር እዛ ግቢ በቃ ብላኝ ነበር። ከዛ ተከራየው። ከዛ እዛ ባዶ ቤት ውስጥ ሆይ ስል ውዬ ያማድረው እንዳለ ቪዲዮ ጥፍትፍት። ባዶ ቤት ማለት ምንም የለውም? ምንም የለውም። እንዴት? ምንም የለውም። ምንም አልገዛሁበትም። ታድሪበታለሽ? እንዴው ፍራሹን እንትን ምንጣፍ ነበር የገዛው። ፍራሹን ቆይቼ ነው የገዛሁት። እሺ ምንጣፉ በቃ ምንጣፉ ላይ ጣራ ግድግዳው ምንጣፍና አንቺ ናችሁ ያለው? እሺ ከዛ በቃ ቁጭ ብዬ የሚያለቀስኩት ስቅስቅ ብዬ በቃ አለቀስኩ። ምክንያቱም እንዴት ሆኜ እንትን እንዳልኩኝ እኔ ነኝ የማውቀው። ቀኑ ተዛብቶብኝ ሌሊት አድሬ ከዛ በቃ ምግብ ምናምን የእንጀራዬን ሁሉ ነገር ትቼ ምናምን ምግብ ሳልበላ ሁላ ነው የምሰራው። ቪዲዮዎቹ አሉ አሁንም አልታጠፋኋቸው። ፖስት ያደረኳቸው ቪዲዮዎች አሉ 100ዎቹ ቪዲዮዎች እና ከዛ በኋላ ጠፋ። ስቅስቅ ብዬ አለቀስኩ። ከዛ በቃ ቤትም ማዘር በቃ ካልሆነ ነው ያለች። ደግሞ ቤተሰብ ደግሞ አዲስ ነገር ይፈልጋል። በቃ በየቀኑ ምን አዲስ ከዛ ለዛ ጥያቄ ለመመለስ በቃ ከዛ እንዳጋጣሚ ኦዲሽን መጣ። ኦዲሽንም ሄዳለሁ በቃ ብር ከፍዬ ሄዳለሁ ከምበላ ይቅር ብዬ ማለት ነው። ኦዲሽን ማለት ምልመላ ነው። ውድድር ሊሆንም ላታልፍም ለምትችለው ለፊልም ነው። ከዛ ብዙ ኦዲሽኖች ከፍዬ ሄዳለሁ። ትይዣለሽ? አያመልጥሽም? አዎ ሄዳለሁ በቃ አያለው ማስታወቂያ ምናምን ሄዳለሁ። ግን በቃ እንዳልኩ ይሄ አለባበስ ምናምን የሚባል ነገሮች ቫልዩ አላቸው በጣም። ማን እንደዚህ ነው ያየኝ ስገባ ትዝ ይለኛል። ጅንስ ሱሪና ሸራ ጫማ ነው ያደረኩት። ከዛ ጃኬት አለ ለብሼ ስገባ ኦዲሽን ነው ከፍዬ ነው የሄድኩት። ከዛ ስገባ ሰውዬው የሚያየው ሰውዬ እንዲ ቀና ብሎ ሊያየኝ ራሱ
እንደዚህ ብሎ ቀጥይ ነው ያለኝ። እሷ እሺ ብዬ እኔ ደግሞ ያለኝ ኢነርጂን አውጥቼ ሰራው። እሺ ጎበዝ እኮ ነኝ። yes ጎበዝ ያለኝ ኢነርጂን ሰርቼ ወጣ። ውጤቱ በኋላ ነው ስታቀርብ አላየሽም ቀና ብሎ? ኧረ ምንም አላየኝም። ከዛ ውጪ ላይ ስትለማመድ ምናምን ልጅቷ አለች የሆነች ልጅ እኔ የሚገርመኝ ምናምን እያለች ነው የምትለማመደው ማለት ነው። እሺ ስሜቱ እኮ እንደዚህ አይደለም። ልጁ ቺት አድርጎባት ምናምን ነው እንትን የምትለው። ከዛ ቺት ካደረገ እንዴት ቺት ታደርግብኛለህ ምናምን ብሎ በስሜት ነው ሊናገር የሚችለው። እሷ ነው የምትለው እንዴት ቺት ታደርግብኛለህ ይሄ ካንተ አይጥ አለፈች እንዳትይኝ እሷ አለፈች እንዴ አለፈች እያለች ወጣች። ምን አለባበሷ ነው ጥሩ ነበር እንዴ? በደንብ በቃ በደንብ ጥሩ ነበር ሲወጣች። የሰው ልጅ የልብስህን ምንድነው የጭንቅላትህን ዋጋ በኮፍያ ይገምታል። ከዛ ስምህን ጫማ ከሌለ እግር እኮ አይታያቸውም የሰው ልጅ። ከዛ በቃ እንደዛ ነው የሰው ልጅ። ታሪክህን ጨርቅ ላይ ነው እንትን የሚሉት አለ ቲክቶክ ላይ ራሱ ታሪክህን ጨርቅ ላይ ስምህን ልብስክ ላይ ለማንበብ ይሽቀዳደማል። በቃ ውስጥ ያለው ነገር ምንም አይሰራም። ከዛ በቃ ከፍዬ መቼስ ብሩን አምጧላችሁ። ስንት ብር ይከፈለው? 300 ብር 300 ብር ለኔ 300 ሺህ ብር ለኔ። ከዛ በቃ ሄድኩኝ። ከዛ በኋላም ከአርት ውጪ ሌሎች ነገሮች ለመስራት ሞክሬያለሁ ምናምን በቃ ቢያንስ ለአርቱ ያለኝ ፍቅር እስከት ድረስ እንደሆነ ማየት ትችላለህ። በቃ ክለብ ለሊት ሰርቼ ቀን ደግሞ የአርቱን ነገር እሰራለሁ ብዬ ክለብ እሺ መስተንግዶነት ማለት ነው። ለሊት ሰርቼ ከዛ ቀን ደግሞ የአርቱን እሰራለሁ ብዬ ማለት ነው። እንደዛ አስበሽ ነበር? ክለብ የፈለግሽው ቀኑ እንዳይሻማሽ ነው? ቀን የአርት ስራን ለመፈለግ ደላላዋ እሺ አለ ኧረ ክለብ ሞልቷል ምናምን ብላኝ ሲሄድ አለች ነው አንቺ ነሽ ክለብ መሰሪ አለች። ልጅ እኮ ነሽ አለች። ምን ላድርግ ለመኖር ደግሞ መስራት አለብኝ ካልሰራው ደግሞ አይሆንም አልኳት። ከዛ ቢሆን ካፍቴሪያ ነገር ምናምን ፈልግልሻለሁ አለች። እሺ ብዬ ተስፋ አድርጌ ቀን በቀን ደውልላታለሁ የለም፣ ቀን በቀን ደውልላታለሁ የለም። ካፍቴሪያ ማስተናገድም የለም። ከዛ በቃ ብዙ ነገሮችን ሞካከርኩኝ። ክላሴንም ላለማቋረጥ ብዬ እንዴት ነው ቀን እንትን ጠዋት ላይ ወጥተው ለሊት መንገድ የሚጠርጉ ሰዎች ሰፈሩ ውስጥ አናግሬያቸው ነበር። ጽዳት የሚሰሩት ከዛ 1 ሰዓት አይደል የሚጨርሱት። ከዛ እኔ ከመጥቼ ክላስ ገባለሁ ብዬ አስቤ ማለት ከዛ የሰፈሩ ነዋሪ በደንብ ብዙ አመት የሰፈር ነዋሪ መሆን አለብሻል። ከዛ ከ9 ሰዓት በኋላ የሚሰሩ ስራዎችን ፈልጌ ነበር ምንም ላገኛቸው። ከዛ በኋላ ነው ቲክቶኩን በቃ መጀመር አለብኝ ብዬ አዲስ አካውንት ከፈትኩኝና መጀመሪያ ቪዲዮ ፖስት አደረኩኝ። ከዛ ምንም አይልም በቃ ከዛ ሰውም ምናምን አሪፍ ነው ምናምን እንዴት እንደዚህ ለብሰሽ እንዴት መጣልሽ? መጀመሪያ መሰሪ ነበረው የተዘጋው ቲክቶክም እንደዚህ ነበር እንዴ? አልነበር በፊትሽ ታየ ነበር? በፊቴ ነበር። እሺ እንዴ የለየልሽ መቼ ነው? የሰው ነገር ሲበቃኝ ሰው በቃሽ በዛኛው ፊት። አዎ ምን ነበርሽ መጀመሪያ ተሳሻታለሽ? አዎ ስለምን ነበር? እስኪ ስለ ዘመናዊነት ነበረ። እንዴት ነው የድሮ ዘመንና የአሁንን ዘመን ነው የምታነጻጽረው? የድሮ ሰዎች እንኳን ሲተጫጩ እሱ ማለዳ መጣሽ አቦሉን ጥጥተሽ ትመለሻለሽ ነበር ሚላት። አሁን ሲዘምኑስ ላግኝሽ ማታ እኔ ኮሚጋ የሴቶቹ ምላሽ ምን ቢሆን ጥሩ ነው? ማታ አትቅርብኝ ከዛ በኋላ በደንብ እየታየ ሲመጣ እኔም ኢነርጂ በደንብ ኖረኝ። ከዛ በኋላ ስፖስት ስንሴ ፈጣሪ ደግሞ አይጥልም። ከዛ ፎሎሬ ሄደ በቃ ባንዲ 50 ሺህ ባንዲ 60 ሺህ ከዛ በቃ እስኪ ገርማቸው ድረስ። ከዛ በኋላ አንድ ልጅ ኢንቦክስ ጽፎልኝ ምናምን ከዛ ለመቅረጽ ምናምን እንትን አለኝ።
ተስማማን። የተስማማነው ምንድነው እኔ ሰው ስለማይገባ ኮንተንቴ ላይ እኔን ይቀርጸኛል፣ እሱ ደግሞ ለሚቀርጸው ነገር ለሚሰራው ነገር ገባለታለሁ። ከዛ ልጁ ምን አይነት ጸባይ ያመጣ ለሱ ካልተሰራ ለኔም አልሰራም አይነት ነገር የለም። ከዛ ደግሞ ስራ ቢባልም ማይሰራ ሰው ታሪክ ስጭኝ ይለኛል። ታሪክ ሰጠዋለሁ፣ ጽፌ ሰጠዋለሁ። እሱ ራሱ ይሰራው ጽፌ ሰጠዋለሁ። ነይ ግቢልኝ ይላል፣ ገባለታለሁ። ከዛ የሆነ ጊዜ ጭራሽ የሚቀርጽም ሰው እኔ እንዳመጣ ፈለገ። እኔ ማነባት ይፈቀድ ነው እኔ ጭራሽ እኔ የሚቀርጸኝ ሰው። ከዛ የሆነ ጊዜ ቪዲዮ የለኝም በቃ ነገር እንቅረጽ አለኝ። ከዛ እሺ አልኩኝ። ተስፋ አድርጌ ምናምን ተዘጋጅ 9 ሰዓት ላይ ተባብለን ደውላለሁ። ከዛ አልተመቸኝም ምናምን አለ። እሺ ነገ አለኝ። እሺ አልኩኝ። ግን እንደዛም ሆኖ ተስፋ አልቆርጥም። ፎቶዬን ኤዲት ሞባይል የለኝም። በሱ ሞባይልም ትቀርዩ? አዎ። መተባበር አልፈልግም። እሺ። ከዛ እኔ ምክንያቱም ስልክ ቢኖረኝ እንኳን ሰልፊ አድርጌ ቀርጽ እችላለሁ። ከዛ ስልክ የለኝም። ከዛ ደግሞ የሚቀርጽም ሰው ስልክሽ ምን አትቀርጽም ነው ቪዲዮ ያለው? ጥራት የለውም ጭራሽ። ጥራት የለውም ብቻ ሳይሆን ጭራሽ አልታይም። በዛ ላይ ተቀብተሽ ከደገና በማይታይ ሞባይል ይሄ ተጨምሮ እሺ። ከዛ በኋላ ቀጣይ ቀን ስደውልለት ጥሩ ሙድ ላይ አይደለም ማለት ምንም ማድረግ አልቻልኩም በቃ። ከዛ በቃ እንደዛ ሙኝ ሞክራለሁ በቃ እንዲ ያስቀየሙኝ እንትን ያሉኝ ሰዎች ራሱ ምንም ላረጋ አልችልም። የሚያልፍ ቀን ነው። እሱ ምን አይነት ሞባይል ነው ያለው? አይፎን 13 ፕሮ ማክስ ነው። በአይፎን 13 ነው የሚመካው እንደዚህ? አዎ። ወይ መድሃኔ ያለ በጣም የሚገርም እኮ ነው። እኔ በራሴ መቅረጽ ጀመርኩኝ በራሴ ስልክ። ከዛ ምን ቢሆን ጥሩ ነው በቃ የሆነ ይምጣ ብዬ እየሰራው እያለ ስልኬ ስክሪኑ ፈሰሰ። ወይ ስክሪኑ የሆነ ነገር ሊመጣ ነው ወዳንቺ በቃ እየጨረሰ ነው ሁሉም ነገር ይሆናል እንግዲህ። ስክሪኑ ፈሰሰ። ያቺ ብዥ የምትለው ማለት ነው። እሷን ደግሞ ባሰብኝ ብላ ፈሰሰ። በቃ ሞትም ቢ ትለዋለህ ከሚስ ነው እና አንቺ የምታስቢው በዚህ ሁሉ ውስጥ በዚህ ለፈተና ውስጥ አንቺ የምታስቢው ምንድነው? የምታይሽ ምንድነው? አንደኛ ነገር በህይወቴ ራሱ አንድ የሚያጸናኝ ቃል ምንድነው? በፈተና የሚጸና ሰው የተባረከ ነው። ከዛ ይሄ የሚያቀን ያልፋል። ምክንያቱም የሆነ ጊዜ ላይ በእግሬ እየሄድኩኝ ያለ ታክሲ ምናምን በእግሬ እየሄድኩኝ በቃ ብዙ ነገር እያሳለፍኩ በዝናብ በፀሐይ በቃ ብዙ ነገር እንትን ያልኩ ቲያትር ቤት ሰርቻ አውቃለሁ። ከቲያትር ቤት አይዶል አለ በቃ የሆነ የተሻለ እንትኑ ቻሌንጁን ቢከብድም የተሻለ ነገር ስለዚህ የሆነ ቀን ደግሞ እግዚአብሔር የልፋቴን አይቶ በደንብ ይከሰኛል። ከዛ ደግሞ በደንብ ድሪም ማረግበት ቦታ እንደምደርስ አውቃለሁ። ትልቅ ቦታ እግዚአብሔር እንደሚያደርሰኝ አውቃለሁ። የት ነው ያ ትልቅ ቦታ? የት መድረስ ነው? እኔ ለሌሎች አራያ የምትሆን ተዋናይ ሁሉም ተዋናይ ሊሆን ይችላል። ፓይለንት ሁሉም ፓይለንት ሊሆን ይችላል። ኢንጂነር ሁሉም ኢንጂነር ሊሆን ይችላል። ግን ለሌላው አራያ የሚሆን ኢንጂነር መፍጠር ደግሞ ትልቅ ነገር ነው እና ለሌላው አራያ የምትሆን ሜላትን እኔ ብሞት ታሪኬ በደንብ ሁሌም ዘመናት በጠቅላላ እንዲነገር ያንን ያቺን ሜላትን በደንብ አድርጌ መፍጠር በደንብ አድርጌ እዛ ቦታ ላይ ደርሼ ደግሞ ለሌሎች እነሱ ኢነርጂያቸውን አቅማቸውን በደንብ እንዲወጡበት ትልቅ ቦታ ደርሼ ደግሞ እንደኔ ስቴጅ የሚመጡትን ሰዎች በደንብ መርዳት መደገፍ እፈልጋለሁ። ደግሞ መንገዱ ከፍቶ ማገዝ ነው እንዳንቺ እንዳይዘጋባቸው ዋጋ እንዳይከፍሉ ማድረግ። ስለዚህ ኢትዮጵያ ውስጥ ትልቅ ተዋናይትና አርቲስት መሆን ትፈልጊያለሽ? ሆናለሁም ደግሞ ጎበዝ ነሽ እኮ እንዴ! በኢትዮጵያ አይዶል አንደኛ ወጥተሽ አሸንፈሽ አይደል? የኛ ሀገር ሆነ እንጂ እኛ ሀገር ሲስተሙ አይመችም። ፍንጭ የሚያሳየን ሰው የሆነ ነገር ለሞ ፍንጭ የሚያሳየን ሰው እቅፍ ድግፍ አድርጎ እዛ መድረስ አይሆንልንም። በቃ እንደዛ አልተሰራንም። በርዝግት ስብር ነው። አንቺ እኮ አንደኛ ወጥተሻል እንዴ! በኢትዮጵያ አይዶል ላይ ተወዳድሮ አንደኛ መውጣት እኮ ትልቅ ነገር ነው። ሌላ ውድድር የለም ኢትዮጵያ ውስጥ። ትልቁን አሸንፈሽ ነው ዋጋ የከፈልሻለሽ እንደዚህ። ይሄ እኛን በደንብ ያሳየናል። በቃ እኛ ማንን እምለው በቃ መስታወት ሆነ ያንቺ ህይወት ያሳየናልና አንገታችን መድፋት ነው ያለብን።
ብንችል አንገታችንን ማቀርቀር ማፈር ማዘን ያለብን ይሄ ሁሉ አልፋ ሐዋሳ ላይ እዛ ሁሉ አንደኛ ወጣ ኢትዮጵያ ላይ ተመላልሰው ዋጋ ክፍል አንደኛ ወጣች ልጅ እድል ሰጥቶ ቲያትርና ፊልም ለማሰራት ካቃተን አላቅም የትቆመን እንደምንናገር የትኛው መድረክ ላይ ቆመን ስለ ትውልድ እንደምናወራ አላቅም በጣም የሚያሳፍር የሚያሳዝን በእርግጠኝነት አንቺ መንገዱን ቀጥለሽዋል እንደምታሳኪው አምናለሁ ለምን ሰው ከጨከነ ከቆረጠ ከጸና ያሳካዋል ግን ለቀረነው ነው ቢሰራ የሚሆነን ባንቺ ውስጥ ያንን እናያለን ብዬ አስባለሁ አሁን ታዲያ ምን አይነት ሁኔታ ላይ ያለሽው አሁን አያት ያለው ብር እያለቀ ነው ሲሆን አለቀ በቃ አሁን ከቀጣይ ወር ጀምሮ የቤት ኪራይን መክፈል አልችልም አረቴ ወይ መለሳለሁ ወይ ፈጣሪ እንደሚያረጋኝ ያረጋኛል ከሚቀጥለው ወር በኋላ የምትከፊው ብር የለሽም የቤት ኪራይ ስንት ብር የቤት ኪራይ የምትከፊው 5000 ያቺ 2016 ላይ ስታሸንፊ ነበር ያስቀመጥሻትን ብር እየቆጠብሽ የቤት ኪራይ ከፈልሽ አዲስ አበባ መንገድ ይከፈታል ብለሽ አምነሽ ትልቅ ስራ ሰራለሁ ብለሽ እሷን እየተጠቀምሽ ቆየሽ አሁን እሷ ብር አለቀ ስለዚህ ከሚቀጥለው ወር በኋላ የቤት ኪራይ የምትከፊበት የለሽም የሚበላውስ የሚጠጣውስ እግዚአብሔር በቸርነቱ አንዳንዴ እስታለው ቅድም እንዳልኩ በቃ ወይ ደግሞ አሁን ደና ጾሙ ገባ በቃ አልበላም በቃ ጾሙ ገባ እስከ 9 ሰዓት ነው እኔ እስከ 12 ማረጋዋለሁ ማዘር የላከችልኝ ድርቆሽ አለ እሱን በደንብ እንትን እያልኩኝ ከዛ በኋላ በቃ አሁን እሱ ድርቆሹም እያለቀ ነው እናቴ ይዛልኝ ተመጣ ይሆናል የቤት ኪራዩም እያለቀ ነው ጸሎት ስታረጊ ምንድን ጸሎትሽ ፈጣሪ አንተ የውስጤን ታውቃለህ ነው አንተ የልብ መብርሃን ምስክሬ በቃ አምላኪ ሆይ አንተ የልቤን ታውቃለህ በፈልገውንም ያስፈልገኝን ታውቃለህ መንገዶቼ በፊትህ ናቸውና እንደ ቃልህ አቃናልኝ ምራኝ እከተልሃለሁ በቃ ይሄ ነው ጸሎቴ የልቤን ታውቃለህ ነው ምክንያቱም የሰው ልጅ መልበስህን አይቶ መቆሸሽህን አይቶ ይንቃል የሰው ልጅ በመተናገረው ነገር ይለካል ባለባበስ ባመጋገበ በጣም ውስጥ እንትን የሚለው ነገር ያ ነው እና ብዙ ጊዜ እነዛን ነገሮች ባለማድረጌ በጣም ተጽዕኖ ደርሶብኛል እና እግዚአብሔር ግን የውስጥ ነው የሚያየው እኔ ፈጣሪ ምንም ነገር ጠይቄ አያሳጣኝም አውቃለሁ እና ፈጣሪ እንደ ሰው ልጅ እንዲ የውጪህን ነገር አይቶ አይወስንም ፈጣሪ የልብን ነው የሚያውቅና እግዚአብሔር ሁሌም የልቤን ያውቃል ደግሞ ጠርቼው ማለት ፍራምላክ ነው ያለኝ ምንም ነገር ብዬው እግዚአብሔር ምንም ነገር ብዬው በቃ መቼም ነው የማያሳፍረኝ እና ነገ ምን እንደሚፈጠር አላውቅም ግን እግዚአብሔር ሁሌም ከጎኔ ነው አንድ በደንብ አምኜ የምናገርበት ነገር ቢኖር እግዚአብሔር ሁሌም ከኔ ጋር ነው መቼም ትቶኝ አያውቅም በቃ እኔ ሁሌ ከፈጣሪ ጋር ያለኝ እንትን በጣም ጥብቅ ነው ምክንያቱም ከልጅነቴ እስካሁን ድረስ በዙሪያዬ እንዲህ በሰው የተከበብኩ አይነት ሰው አይደለሁም እና ምንም ነገር ብሆን እኔ ለፈጣሪ ነው የምናገረው በቃ ምክንያቱም ያመጣኝ አምላክ የፈጠረኝ ፈጣሪ እንደማይተወኝ አውቃለሁ መድኃኒዓለም የፈጣሪ ጌታ ኢየሱስ ክርስቶስ ብሏል እሱ ራሱ ብሏል ተናግሯል አሞራው መጋቢ የሚመግብ ጌታ ኢየሱስ ክርስቶስ እንዴት የፈጠረውን ህዝቡን አይመግብም ብላችሁ ታስባላችሁ ብሏልና እኔ ያመንኩት አምላክ አይተወኝም ነገ ሌላ ነገር ሊፈጠር ይችላል ነገ ሜላት ህይወቷ ቀይር ሊል ይችላል የፈጣሪ ቀን አይታወቅም ለዛ የፈጣሪን ቀን በደንብ እጠብቃለሁ ያ በዛ ነገር አምናለሁ ሁሌም ቢሆን በቃ ጸሎቴ የኔ የምለው ነገር እስኪመጣ ድረስ ትግስቱን ስጠኝ ምክንያቱም ያለውበት ሙያ ብዙ ሰዎች አቋራጭ መንገድ ነው የሚጠቀሙት እኔ ግን ያመንኩት ፈጣሪ ያስኩት ፈጣሪ እስከመጨረሻው ድረስ ከጠበቅኩ ድረስ ያስጠበቀኝ አምላክ አይተወኝም
በደንብ አድርጎ ይከሰኛል። በደንብ አምናለሁ ይሄንን ነገር የዛሬ ምንም አመት ይሁን ነገም ይሁን ከነገ ወዲያም ይሁን ትሬንድ ተደርጎ ታየዋለህ። በደንብ የምናገረው ነገር ትሬንድ ተደርጎ ታየዋለህ። ይሄን ኢንተርቪውና ሜላት ነገም ያለችበትን ሁኔታ ትሬንድ ተደርጎ ታየዋለህ። ይሄን ካለጋው ጎበዝ ልጅ ጎበዝ ጀግና አይዞሽ በልብሽ ያመንሽው እግዚአብሔር በጊዜው ላንቺ እንዲሆን አርጎ እንዲበጅሽ አርጎ ሁሉን ያስተካክላል። እግዚአብሔር እንደዚህ አይደል የሚያደርገው? እኛ ሰውነን ደካማንን ስጋችን ደካማ አይደል? አሁን ቢሆንልን ደስ ይለናል አይደል? ዛሬ ቢሆን ደስ ይለናል። እግዚአብሔር ደግሞ በደንብ አበርትቶ አጠንክሮ ደከም ስንል ቀና አድርጎ ለኛ የሚጠቅመውን ነገር ነው ወደኛ የሚያመጣውና ዛሬም ወደ ሚዲያ መምጣትሽ በጣም ጥሩ ነው። ይሄው እዚህ የንቁ ፖድካስት ደጋግ ኢትዮጵያውያን አሉ፣ እህት ወንድም አባት እናት የሚሆኑሽ በዚህ በደንብ አምናለሁኝ። ያለ ምክንያት ዛሬ እዚህ አልመጣሽም አይደል? አንቺ እዚህ ቀርባለሁ ብለሽ አስበሽ ነበር? በጭራሽ አይደለ? በዚህ ቀን በዚህ ሰዓት ኢንተርቪው ይደረጋል ብለሽ አስበሽ አላሰብሽም አይደል? እንደ መፍትሄም አላየሽውም። እኛን ቲክቶክ ላይ አይተን ይጋበዝንሽ አይደል? ስንጋብዝሽ እኮ ቲክቶክ ላይ መሰራቸው ስራዎች አይተን ይሄን አናቅ። ስለዚህ ቀኑ ደርሷል ማለት ነው። እንግዲህ እግዚአብሔር አንዱ ላንቺ ያሰበው መንገድ ይሄ ሊሆን ይችላል። ሰዎች የልብሽን መሻት እንዲያዳምጡ፣ ጥንካሬሽን እንዲያዩ፣ ህልምሽን እንዲሰሙ እግዚአብሔር ዛሬ ፈልጓል ማለት ነው። ስለዚህ እግዚአብሔር ላንቺ ካሰባቸው መልካም ነገሮች አንዱ ይሄ ቀን ነው ብዬ ነው የማስበው። እኔ አባት ነኝ፣ ልጅ አለኝ፣ 8 ዓመት ልጅ። ከ10 ዓመት በኋላ አንቺ ደረሽበት ትረሳለሽ ማለት ነው። ምንድነው ዕጣ ፈንታዋ የሚሆነው? ህልም ኖሯት እየታገለች የሆነ ነገር ለማሳካት እያሰበች እንዳንቺ መንገድ ቢዘጋባት፣ እንዳንቺ ሰው ባይረዳት፣ እኔ ባልኖር ብዬ አስባለሁ። ምንድነው የሚሆነው ነገር? ዛሬ ሜላትን ስናበረታ ልጆቻችን ይበረታሉ። ቀጥሎ እየመጡ ያሉ ሰዎች ለካ አይዟችሁ የሚል ሰው አለ፣ ለካ የሚያግዝ ሰው አለ ብለው እንዲያምኑ እናደርጋለን። እኛና የንቁ ፖድካስት ተመልካቾች አንድ ላይ ሆነን እቺ በጣም ቀላል ነች ከተባበርን። እዚህ ሞባይል ያስፈልግሻል፣ ሞባይል ቢገዛልሽ፣ ያ እንደዚያ ተቆጭሽበት አይፎን ሰርቲየር ሞባይሉ ቢገዛልሽ፣ ከዛ ደግሞ ቤት ኪራይ ቢከፈልሽ አይደል? አንዱ ትልቁ ፈተና ቤት ኪራይ አይደል? ስለዚህ አንድ ዓመት የቤት ኪራይ ዛሬ ታሪክ ሲነገር ልቡ የተሰማው ሰው ተባብረን አንድ ላይ የምንችለውን አዋጣን የቤት ኪራይ ቢከፈልሽ፣ ከዛ ቲክቶክሽን ደግሞ የምትሰሪበት ሞባይል ብታገኝ፣ ትንሽ አንዳንድ ነገር የሚጠቅም ነገር ብታገኝ፣ በቃ እኮ ትንሽ የቀረሻው ቲክቶክ ላይ በደንብ በልበ ሙሉነት ብትሰሪ በሩ ይከፈታል ማለት ነው። ደግሞ ደጋግ መልካም የሆኑ ፊልም የሚያሰሩ ሰዎች እንዳሉ እናውቃለን። ስለምግባር ያላቸው አምላካቸውን የሚፈሩ አርቱ እንዲያድግ ጥረት የሚያደርጉ እንዳንቺ ወጣቶች እድል እንዲያገኙ የሚሞክሩ ብዙ የአርት ሰዎች አሉ አይደል? በሆነ መንገድ ሊደርሳቸው ይገባል። እኛም ቲክቶክ ላይ ቪዲዮ የምታዩ ሰዎች ሼር አድርጉ፣ ዩቲዩብ ላይም ደግሞ ያያችሁ ሰዎች ላይክ ሼር አድርጉ፣ ለምታውቋቸው የአርት ሰዎች እንዲደርስ አድርጉ። ተመልካቾቻችን የሜላትን ስልክ እዚህ ጋር እናስቀምጣለን፣ ደውሉላት። የሚቀጥለው ስንገናኝ በደስታ ይሆናል። ስልኳ ተገዝታ የቤት ኪራይሽ ተከፍሎ እንባሽ ታብሶ ስንገናኝ እግዚአብሔርን የምናመሰግንበት ቀን ይሆናል ብዬ አስባለሁ። ዛሬ ስንገናኝ የተባባልነው ፊትሽን ታጥበሽ ፀጉርሽን አበጥረሽ አንድ ግጥም ታቀርቢልናለሽ መጨረሻ ላይ ተባብለን ነበር፣ ግን አይሆንም። የሚቀጥለው ለምስጋና ስንገናኝ ያሰብሽውን ግጥም ታቀርቢልናለሽ። እንዲሁ በዚህ ልብስ እንዳለሽ ግን በዚሁ ካራክተር ከሰራሻቸው ውስጥ ተነሳባት። በዚህ ካራክተር ከሰራሻቸው ውስጥ አንዱን ልትይልን ትችላለሽ። ፊትህን ለማየት የናቁ ሁሉ ጀርባህን ለማየት ይናፍቃሉ። እስከዚያ ግን በርታ። ጊዜ የሁሉንም ማንነት ያሳያል። የሰው ኃያል የለም የጊዜ እንጂ። አይዞ በርታ፣ ያንተም ቀን ይደርሳል። በጣም አሪፍ ሜላት። ምናልባትም ወደፊት ለልጄ ከማሳያት ቪዲዮዎች መካከል አንዱ ያንቺ ኢንተርቪው የሚሆነው እንድትበረታ እንድትጠነከርልኝ ማለት ነው። ስለዚህ ጠንከረሽ በርትተሽ ደግሞ ትልቅ ቦታ ሆነሽ ደርሰሽ ማየት ደግሞ በጣም የሁላችንም ምኞት ነው። ያ እንደሚሆን አምናለሁ። ዳግም ለምስጋና እንገናኛለን። ዛሬ መተሽ እንግዳችን ስለነበርሽ በጣም ደስ ብሎኛል። እግዚአብሔር ይስጥልኝ። አመሰግናለሁ። እኔም አክብራችሁኝ እዚህ ስለጠራችሁኝ በጣም አመሰግናለሁ።
Thank you so much. Yes. እናመሰግናለን። ነይ ጎበዝ ጀግኒት ጎበዝ ጎበዝ እግዚአብሔር ካንቺ ጋር ይሁን። ጎበዝ